ታላቁ የቤተክርስቲያናችን አባት ቅዱስ ዮሐንስ አፈወርቅ ጋብቻ አንድ ወንድና አንዲት ሴት ከእግዚአብሔር ጋር ለሕይወት ሙሉ ነው ይላል። ኦርቶዶክሳውያን አስተውሉ። ትዳር እግዚአብሔርን ይዛችሁ በሕይወታችሁ ሙሉ የምትጓዙበት መንገድ ነው። አርቲስት ናርዶስ የሚቀጥለው ሳምንት ትሞሸራለች። መልካም የትዳር ዘመን ይመልሽ ናርዲ። አንቺ ብትጠብቂ ነው፣ እኛ ግን ሰምተናል። በቤተ ክርስቲያን ሕግ መሰረት ነው የምታገባው። ደስ ይላል። መልካም የትዳር ዘመን ይመልሽ። ሰርግሽ ላይ እንግዲህ እንመጣለን። በቤተ ክርስቲያን ማርያም እንመጣለን። እግዚአብሔር ታማኝ ነው ጊዜ ቃሉ እንኳን ደስ አላችሁ ያለ ጋመን ሞገስ ሆነላችሁ ስትወደዱ አይተነዋል በሰገነት ባላቆሞና እስኪ እንዘምር በደስታ ሁሉ ታማኝ ነው ጌታ እንደ የሆነ ምንም የለም ይመስገን ጌታ ለዘላለም ስራ በራለ ምስጋና በልጆች ላይ እንደገና ይህን ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ጊዜ ለቃሉ ሙሽራው እንኳን ደስ አላችሁ የያዕቆብ ሞገስ ሆነላችሁ። ቃሉ ቢጎድል የወይን ጠጁ ያሰናብታ ለወዳጁ በዳኛው በቤታችን አዲስ ይመጣ ጌታ ይዘን አሜን ይዘን መዝሙራችን ያደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ጊዜ ለቃሉ እንኳን ደስ አላችሁ ያዕቆብ ሞገስ ሆነላችሁ ስትወደዱ አይተነዋል። ሰርጋቸው የእውነት ነው፣ ግን ስለሷ የተወራው ውሸት ነው። እኔም ያልኩት መፍታቸው ነው መጋባት ይጋቡ፣ ግን ስለሷ የሚወራው ድንግል አይደለችም፣ ስለሱ ደግሞ ክህነቱን ሊያፈርስ ነው የሚል ውሸት ወሬዎች እየተወሩ ነው። ቢጋቡ እኮ ማንም ነው ደስ የሚለው፣ ከተጋቡም ለራሳቸው ነው። ስለዚህ እኛ የሚመለከተን ነገር ለብቻ እናውራ። አግባን ከተጋቡ እሰየው ልልል ብለን እንድራለን። በተረፈ ግን እሷ ድንግል አይደለችም፣ እሷ አግብታን የፈታች እሷ አርቲስት ነች፣ እሱ ክህነቱን ሊያፈርስ ነው፣ በጣም የሚደብር ወሬ ነው። እሱን እናቁም። ቢጋቡማ እልል ብለን እንድራለን። ችግር Let's go,
ጋባ ከሆነ በጓደኝነት ህይወት ላይ መንዘልቅ ከሆነ አብረን ብናድር ምን ችግር አለው የሚለው ሐሳብ እጮኝነት ላይ ደግሞ በጣም እየጋለ ነው የሚመጣው። ምክንያቱም ለሰርግ ማግስት ላይ ነው ያሉት እነዚህ ጥንዶች። ስለዚህ ክብራቸውን እስከዚህ ከጠበቁ ከዚህም በኋላ ደግሞ ያላቸውን ክብር አንዱ ለአንዱ አሳልፈው ለመስጠት እንደተስማሙ በወሰኑ ጊዜ ላይ ነገሮች እንደተቋጩና እንደበቃላቸው በማሰብ ሰርጉ ሳይደርስ ምንም ችግር የለውም ብለው በፍትወተ ሥጋ የሚሸነፉ አሉና ይሄ በጣም ጥንቃቄ የሚያሻው ነገር ነው። ማንም ሰው በእጮኝነት ህይወቱ ላይ ለዛ ነው በተቻለ አቅም ከቤታቸው እስከ ሰርጋቸው ወቅት ድረስ ላይ ተለይተው ሲገናኙ ፍትወተ ሥጋቸው ሊቀሰቅስ ከሚችሉ መሰል አይነት ነገሮች ራሳቸውን ጠብቀው እንዲኖሩ የሚመከረው። በዚህ ወቅት ላይ ሌላው መጠንቀቅ ያለብን የቤተሰብ ጣልቃ ገብነትን ነው። ቅድም እጃቸው ይገባል ያልነው ቤተሰቦቻችን ምናልባት አሁንም ጣልቃ ሊገቡ ይችላሉ። አይሆንህም አይሆንሽም የሚለውን ሐሳብ ሊያንጸባርቁ ይችላሉ። የሚያገኙትን ጥቅምና በአላማ አድርገውት ደግሞ ከሆነ ያ ለሚጎልባቸው ከሆነ ያንን ለማስፈጸም የሚሞክሩ አሉ። ከዛም ባለፈ ደግሞ ቤተሰብ ነገሮችን በጣም አድርገው በማምረር ወይንም ደግሞ ጉዳዮችን በደንብ አድርጎ ጠበቅ አድርጎ በመያዝ ከነጻነታቸው ገፏቸውም ጭምር ወዳልሆነ መንገድም ጭምር የሚገቡ አሉ። ጣልቃ ገብነት አንዱ ሌላው ፈተና ነው። የጓደኛ ቅናት፣ ሐሜት፣ ክፉ ምክርም በጣም ፈተና ነው። በእጮኝነት ህይወት ውስጥ ሲኖር አንዳንዱ ጓደኛ ዙሪያ ላይ ያለ ሰው ሊቀና ይችላል። እሱ ያለለበትን ያኛው ሰው ስለደረሰበት ወይ እሱ እግዚአብሔር ያደረገለትን ነገር አድርጎ ከማመስገን ይልቅ ለምን ይሆነለት ብሎ የሚቀና አለ፣ የሚያማ አለ። ጥምረታቸውን፣ አንድነታቸውን፣ ጉዟቸውን የማይፈልግ ማለት ነው። ክፉ ምክር የሚመክርም አለ፣ አንዱን ካንዱ ለማጣላትና ያጀሰቡትን ህይወት ፍጻሜውን ላለማግኘት ማለት ነው። ሌላው ማህበራዊ ድህረ ገጾችን በጣም ፈታኝ ናቸው። በተለይ እጮኛሞቹ ሊኖሩት የሚችሉት የራሳቸውን ኑሮ ነው እንጂ በማህበራዊ ድህረ ገጾች ላይ የሚያዩዋቸውን ሰዎች በአንድም ይሁን በሌላ መንገድ የሚያሳዩዋቸውን ህይወቶች አይደለም እና ብዙ ሰው በተለያዩ ፊልሞችና በተለያዩ መሰል ማህበራዊ ድህረ ገጾች ላይ የሚያያቸውን ማንኛውም አይነት ነገሮች ወይም ከጓደኛውም ሊሆን ይችላል ሰምቶ የሚያየውን ምክር እንደ ራሱ ግብአት አድርጎ ወስዶ ከመኖር ይልቅ ራሱን ፎቶኮፒ አድርጎ ለመኖር በሚሞክርበት ጊዜ ላይ አለመግባባቶች፣ ጠቦች እንዲሁም ደግሞ ከፍ ወዳለም ደግሞ ሌሎች ችግሮችም ሊመጣ ይችላል ማለት ነው። ይሄን ትምህርት የምንዘጋበት የመጨረሻው ሐሳባችን ደግሞ ምንድነው? የእጮኝነት ጊዜ ቆይታው እስከ መች ጊዜ ነው የሚለው ነው። እንግዲህ የእጮኝነት ጊዜ ቢበዛ ከ2 ዓመት እንዲበልጥ አይፈለግም። ሩቅ አገር ከሄደ 3 ዓመት፣ መታመም፣ ወንጀል፣ ክፉ ስራ ቢደረግ ማለት ነው። እዳ በታወቀ ምክንያት ደግሞ ከሆነ 4 ዓመት ሊደርስ ይችላል ይላል ፍትሐ ነገሥታችን አንቀጽ 24 ቁጥር 873። ከዚህ በላይ ግን እንዲያልፍ አይመከርም። ለምን? ፈተናዎቹ እድሜያቸው የእጮኝነት ጊዜያቸው በረዘመ ቁጥር ይበልጥ አድርገው ሊጨምሩ ስለሚችሉ ነው እንጂ ይበልጥ ላለመተዋወቅ ላለመጠናናት አይደለም። እንደዛ እንኳን ብለን ብናስበው በነገራችን ላይ ከጓደኝነት በእጮኝነት ግልጽነት ቢኖርም በእጮኝነት ወቅት ላይ አንድን ሰው ሙሉ በሙሉ በመላት አውቀዋለሁ ጠንቅቄ ተረድቻለሁ ሊባል አይችልም። ሰው ተጋብቶም እንኳን እየተዋወቀ እየተግባባ ያሉትን ነገሮችም ጭምር አብሮ በመኖር ውስጥ እያሳደገ የሚመጣ ስለሆነ ማለት ነው። ከነዚህ ጊዜያት ውጪ ግን ካለፈ አንዱ የእጮኝነት ጊዜውን አቋርጦ ወደ ሌሎች አማራጮች ወይንም ደግሞ ወደ ሌላ ህይወት መስመርና አቅጣጫ መግባት ይችላል ማለት ነው። ዛሬ በነበረን ቆይታ እንግዲህ ያየነው የእጮኝነት ህይወትን ነው በጣም ባጭሩ። በቀጣይ በሚኖረን ክፍለ ጊዜ ላይ ደግሞ እነዚህ ጥንዶች ከእጮኝነት ቀጥሎ የሚኖራቸውን የሰርግ ህይወታቸውን ወይም የሰርጉን መርሃ ግብር ደግሞ በተወሰነ መልኩ ለማየት እንሞክራለን። አምላካችን ቅዱስ እግዚአብሔር የሰማነውን በልቡናችን ሰሌዳ ይጻፍልን። ወስብሐት ለእግዚአብሔር። አሁን ባለንበት ዘመን ላይ በጣም እንደቀላል ከሚታዩ ነገሮች መካከል ድንግልና ቀዳማውን ቦታ ይዟል ቢባል ምንም ማጋነን አይሆንም። ምክንያቱም ሰዎች ለአቅመ አዳምና ለአቅመ ሔዋን ከመድረሳቸው በፊትም በደረሱ ጊዜ ከደረሱም በኋላ የመጀመሪያው በሰውነት ተርታ ትላልቆች ናቸው ተብሎ ለመቆጠር ያስችለናል ብለው የሚያስቡት ድንግልናቸውን ማጣት ነው። በምዕራባውያኑ ዘንድ የአንድ ሰው ለአቅመ አዳም ለአቅመ ሔዋን መድረስን ወይም ፒዩበርቲ ላይ ደርሷል፣ ቲኔጀርነት ዘመን ላይ ያለው
በእኛ ቋንቋ ደግሞ 18 ዓመቱ አልፏል ሲባል በምዕራባውያኑ ቤተሰብ ሳይቀር ወደዛ ህይወት እንዲገባ ሊገፋፋም እንደሚችል በራሳቸው ውጤቶችና በራሳቸው ታሪኮች የምንመለከተው ነው። ይሄንን ባህል ደግሞ ቀጥታ ወደ ሀገራችን የቀዱትና የወሰዱት ጥቂት የማይባሉ ሰዎች ደግሞ አንዳንድ አመለካከቶቻቸው ከዚህ ጋር ተመሳሳይ ነው። ሰው ድንግልናውን በማጣት የጎረመሰ ድንግልናውን በማጣት አዋቂ የሆነ ድንግልናውን በማጣት ደግሞ ህይወትን ያየ ነው ተብሎ እየታሰበ ስለመጣ ሰው ስለ ድንግልና ያለው አመለካከት በጣም አናሳ ነው ሆኖ የምንገኘው። በነገራችን ላይ ድንግልናን መጠበቅና ድንግልናን ማስጠበቅ ለእግዚአብሔር የሚጨምረው ነገር የለም። ምናልባት ለኛ የምናገኘው ክብር ሊኖር ይችላል እንጂ ጌታችን በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ብትወዱኝስ ትእዛዜን ጠብቁ ብሏል። ትእዛዛቱን የምንጠብቀው እንደወደድነው ለማሳየት ነው እንጂ ትእዛዛቱን በመጠበቃችን ሂደት ውስጥ ለሱ የምንጨምረው ለሱ የምንቀንሰው ባለመጠበቅና በመጠበቃችን ውስጥ የለም። ትእዛዛቱን ስናፈርስ ክርስቲያኖች የምንፈርሰው እኛ ነን። ትእዛዛቱን ብንጠብቅ የምንጠበቀው እኛ ነን። እግዚአብሔር ትእዛዛቶችን ጠብቁ እያለ የሚናገረው በመናፈርስበት ጊዜ ላይ እሱ ምንም የሚጎልበት ባይኖርም እኛ ትልቁ ነገራችን ነው ብለን የምናስበውን እግዚአብሔርን ግን ስለምናጣው እግዚአብሔርም ወደኛ ህይወት እንዳይገባ ግድግዳ ወይም አጥር ቅጥር ሆኖ ስለሚከለክልም ጭምር ነው።